በሚሊዮኖች የሚቆጠሩ ኢትዮጵያውያን በረሃብ እያለቁ መንግስት ምን እየደበቀ ነው? ኢትዮጵያ በዓለም አቀፍ የምግብ ቀውስ ሪፖርት ውስጥ ለምን እንድትወጣ ተደረገ? ይህ ዝምታ ፖለቲካዊ ሴራ ነው ወይስ የአስተዳደር ውድቀት? የዓለም አቀፍ ተቋም ትንታኔና እውነታው ተቃራኒ ሆነው ተገኝተዋል። አሁን የደረሰን አሳሳቢ መረጃ እንደሚጠቁመው አገሪቱ ከፋ የሰብአዊ ቀውስ አፋፍ ላይ ነች። ወደ ዝርዝር ዜናው እናምራ። አብራችሁን ቆዩ። በአገሪቱ አሁንም በአስከፊ የምግብ ዋስትና እጦት ውስጥ የምትገኝና በሚሊዮኖች የሚቆጠሩ ዜጎቿ አስቸኳይ ሰብአዊ እርዳታ የሚሹ ቢሆኑም ኢትዮጵያ ከ2026 የዓለም አቀፍ የምግብ ቀውስ ሪፖርት GRFC ውጭ መደረጓ ታውቋል። ለአገሪቱ ከሪፖርቱ መገለል እና እንደ ዋና ምክንያት የተጠቀሰው ወቅታዊና የተሟላ የምግብ ዋስትና እጦት መረጃ አለመገኘቱ ቢሆንም ከተለያዩ ወገኖች የሚወጡ ራሳቸውን የቻሉ ጥናቶች ግን ዘንድሮም በሚሊዮኖች የሚቆጠሩ ዜጎች አስቸኳይ የዕለት ደራሽ እርዳታ እንደሚፈልጉ በጽኑ ያመለከቱ ነው። የተባበሩት መንግስታት ድርጅት የምግብና የእርሻ ድርጅትና የዓለም የምግብ ፕሮግራም በጋራ ያዘጋጁት ይህ ይፋዊ ሪፖርት እንዳመለከተው ኢትዮጵያ ከዓለም አቀፍ ትንተና ውጭ ከተደረጉ 18 ሀገራትና ግዛቶች መካከል አንዷ ሆናለች። ለዚህም ምክንያቱ በአገሪቱ ያለው መረጃ የሪፖርቱን የቴክኒክ መስፈርቶች ወይም በስምምነት ላይ የተመሰረቱ የአሰራር ድንጋጌዎችን ባለማሟላቱ እንደሆነ ተገልጿል። ኢትዮጵያ ከዚህ ቀደም በወጣው የ2025 የሪፖርት እትም ላይ ተካታይ ነበረ ሲሆን በወቅቱ በ2024 ዓ.ም ከ27 ሚሊዮን በላይ ህዝብ ለከፍተኛ የምግብ ዋስትና እጦት መጋለጡን ሪፖርቱ ይፋ ማድረጉ ይታወሳል። ይሁን እንጂ የአሁኑ አዲስ ሪፖርት እንደሚያስረዳው ለ2025 ዓ.ም የሚሆን ምንም አይነት አዲስ አገራዊ ግምትና መረጃ ሊገኝ አልቻለም። የዓለም አቀፍ የምግብ ቀውስ ሪፖርት ይህንን የመረጃ ክፍተት ከፖለቲካዊና አስተዳደራዊ ውሳኔዎች ጋር ያያያዘው ሲሆን መረጃ የመሰብሰብና የማጋራት ገደቦች፣ የአቅርቦትና የገንዘብ እጥረት እንዲሁም ለምግብ ዋስትና ምዘናዎች በቂ ትኩረትና ቅድሚያ አለመስጠት ለችግሩ መንስኤዎች መሆናቸውን በግልጽ ጠቁሟል። ሪፖርቱ አክሎም የዘንድሮ የ2026 እትም ባለፉት 10 ዓመታት ውስጥ በቴክኒክ የተረጋገጠ የምግብ ዋስትና እጦት መረጃ ያላቸው አገራት ቁጥር እጅግ ያነሰበት መሆኑን በመግለጽ ይህ ሁኔታ በዓለም አቀፍ ደረጃ የምግብ ዋስትናን ለመከታተልና ለመቆጣጠር በሚያደርገው ጥረት ላይ ከፍተኛ ተጽዕኖ እንዳለውና አሳሳቢ መሆኑን አስታውቋል። ኢትዮጵያ ከዚህ የዓለም አቀፍ ሪፖርት ደረጃ ውስጥ ብትደረግም የምግብ እጥረት ቅድመ ማስጠንቀቂያ መረብ ያወጣው ራሱን የቻለ ትንበያ ግን አገሪቱ እስከ 2026 አጋማሽ ድረስ በዓለም ላይ ከፍተኛ ሰብአዊ ቀውስ ካለባቸው ቀዳሚ ሀገራት አንዷ ሆና እንደምትቀጥል ያረጋግጣል። የዚህ ተቋም ግምት እንደሚያሳየው እስከ መጪው ሐምሌ ወር ድረስ በኢትዮጵያ ውስጥ ከ15 ሚሊዮን እስከ 15.9 ሚሊዮን የሚደርሱ ዜጎች በደረጃ 3 ቀውስ ወይም በደረጃ 4 አስቸኳይ ጊዜ የምግብ ዋስትና እጦት ውስጥ ይወድቃሉ። ይህም ተቋም ክትትል ከሚያደርግባቸው አገራት አንጻር ሲታይ በዓለም አቀፍ ደረጃ ካለው አጠቃላይ የሰብአዊ ምግብ እርዳታ ፍላጎት ውስጥ 10% በላይ የሚሆነውን ድርሻ ኢትዮጵያ ብቻ እንደምትይዝ ያሳያል። ተቋሙ አያይዞም የኢትዮጵያ የምግብ ዋስትና የወደፊት ዕጣ ፈንታ አሁንም ለአደጋ የተጋለጠ መሆኑን ገልጾ ለዚህም እንደ ምክንያት የጠቀሳቸው ዳግም ለሚያገረሽ ድርቅ፣ ከግጭቶች ጋር በተያያዙ መስተጓጉሎች፣ የሰብአዊ እርዳታ አቅርቦት ላይ ለሚጣሉ ገደቦችና ቀጣይነት ላለው የገንዘብ ድጋፍ እጥረት መሆኑን በፖለቲካዊና ሰብአዊ መድረኮች አሳስበዋል። የአየር ንብረት ትንበያዎችም አዳዲስ ስጋቶችን እየፈጠሩ ይገኛሉ። የኤል ኒኖ መከሰት የኢትዮጵያን ዋና የሰኔ መስከረም የዝናብ ወቅት ሊያዳክም እንደሚችል ፊውስኔት የገለጸ ሲሆን ይህንን የደካማ ምርት እንዲመረትና የምግብ ዋስትና እጦቱ ይበልጥ እንዲባባስ ሊያደርግ ይችላል። ይህን ስጋት በተለይ በምስራቅ አማራ፣ በትግራይና በሰሜን ምስራቅ ኦሮሚያ አካባቢዎች ላይ ከፍተኛ እንደሚሆን ጠቁመዋል። በተመሳሳይ ሁኔታ የኢጋድ የአየር ንብረት ትንበያና ተገባበር ማዕከል በበኩሉ በዋናው የእርሻ ወቅት በአብዛኛው የኢትዮጵያ ክፍሎች ላይ ከአማካይ በታች የሆነ ዝናብ እንደሚኖር በመተንበይ ሌላ የአየር ንብረት ወለድ ቀውስ ሊከሰት ይችላል የሚለውን ስጋት ይበልጥ አጥብቆታል። ይህ በእንዲህ እንዳለ የሰብአዊ መብትና የእርዳታ ድርጅቶች ከገንዘብ እጥረት ጋር በተያያዘ ተደጋጋሚ ማስጠንቀቂያዎችን እየሰጡ ይገኛሉ። የተባበሩት መንግስታት የህፃናት ፈንድ በቅርቡ ባወጣው መግለጫ ለኢትዮጵያ የቀረበው የ2026
የሰብአዊ መብት ተማጽኖ እስካሁን የተገኘው 19% ብቻ መሆኑን አስታውቋል። በአገሪቱ የሚስተዋሉ ፖለቲካዊ ግጭቶች፣ መፈናቀሎች፣ የአየር ንብረት ቀውሶችና ኢኮኖሚያዊ ጫናዎች ሰብአዊ ፍላጎትን በከፍተኛ ሁኔታ እየናሩት ባሉበት በአሁኑ ወቅት ይህ የገንዘብ እጥረት በተለያዩ የአገሪቱ ክፍሎች የእርዳታ አቅርቦቱን ለማድረስ ትልቅ ማነቆ እየሆነበት ይገኛል። ታዲያ ይህንን የረሃብና የችግር አዙሪት የሚሰብረው አካል የት አለ? መንግስት ስለ መረጃ ግልጽነት ለምን አያሳይም? የሚወጡት ሪፖርቶችና የዓለም አቀፍ ተቋማት ዝምታ የኢትዮጵያ ምስኪን ህዝብ ለምን ይጎዳል? አድማጮቻችን ስለነዚህ አሳሳቢ ጉዳዮች ምን ያስባሉ? አስተያየታችሁን በኮሜንት ላይ አስቀምጡልን። ተጨማሪ መረጃዎች ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ሰላም